ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ሰኔ 11 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ሚኒሊክ እዝ ክልል አቀፍ የሚኒስትሪ ፈተናዎችን እጀባ በመስጠት በሰላም እንዲጠናቀቁ ማድረጉን ሲያሳውቅ፣ አገዛዙ ደግሞ ትምህርት ቤት ላይ የድሮን ጥቃት ፈጽመዋል። ዝርዝር የግንባር መረጃዎችን ይዘናል። ልዑል ዶክተር አስፋው ሰና ስርዓት የጥፋቱ ሁሉ ምንጭ የጎሳ ህገ መንግስቱ መሆኑን ገልጸዋል። ለረጅም ቀናት ፍርድ ቤት ያልቀረበችው ጋዜጠኛ ሳልሳዊ ባይነሳኝን በተመለከተ አካልን ነጻ የማውጣት ክስ ተመስርቷል። አዳነች አቤቤ አመራራቸው በሙስና ህዝብን በማስለቀስና ችግሮችን በማወሳሰብ መጠመዱን ተናግረዋል። ሰሙታላችሁ። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ ነው ሲሉ ትራምፕ ገልጸዋል። የአሜሪካና ኢራን ፕሬዝዳንቶች ጦርነቱን ከአሁን ጀምሮ የሚያስቆመውን የመጀመሪያ ስምምነት ፈርመዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን ሚኒሊክ እዝ ክልል አቀፍ የሚኒስትሪ ፈተናዎችን እጀባ መስጠት በሰላም እንዲጠናቀቁ ማድረጉን ሲያሳውቅ፣ አገዛዙ ደግሞ ትምህርት ቤት ላይ የድሮን ጥቃት ፈጸመ። አፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር በሚያስተዳድራቸው ቀጠናዎች የስድስተኛ ክፍል ክልል አቀፍ ማጠቃለያ ፈተናዎች ያለምንም የጸጥታ ስጋት እጅግ ስኬታማ በሆነ ሁኔታ ተጠናቋል ሲል የእዙ ህዝብ ግንኙነት አስታውቋል። ትምህርት ግለሰቦችን ብቻ ሳይሆን አንድ ማህበረሰብ በእውቀትና በስነ ምግባር ታንጸው ለሀገራቸውና ለወገናቸው የሚጠቅም አዎንታዊ አስተዋጽኦ እንዲያበረክቱ ከማስቻሉም በላይ ማህበራዊ ፍትህንና ኢኮኖሚያዊ ለውጥን ለመገንባት ቀዳሚው ሚና ይጫወታል። በሰኔ 7 2018 ዓ.ም የስድስተኛ ክፍል ክልል አቀፍ ፈተና አፈታተን በመልካም ሁኔታ እንዲጠናቀቅ የሚያስችል ኦሪንቴሽን ለሚመለከታቸው ባለድርሻ አካላቶች በመስጠት ያስጀመሩት የ105ኛ ኮር አመራሮች ለተከታታይ 3 ቀናት ኮሩ በተቆጣጠራቸው በ11 ወረዳዎች በሚገኙ የገጠር ቀበሌዎች ያላንዳች ኮሽታ በሰላም እንዲጠናቀቅ ተደርጓል። ኮሩ የፈተና ወረቀቶችና ተያያዥ ቁሳቁሶች ያለምንም መጓተትና የጸጥታ ስጋት ወደ ፈተና ጣቢያዎች ከፍተኛ ጥንቃቄ በተላበሰ መልኩ እንዲደርሱ ተደርጓል። 105ኛ ኮር በሚያስተዳድራቸው የምዕራብ ቤተ አማራ 11 ወረዳዎች ስር በሚገኙ ከ330 በላይ ቀበሌዎች ፈተናው በሰላም ተጠናቋል። በእነዚህ የገጠር ቀበሌዎች በሚገኙ የፈተና ጣቢያዎች ሙሉ ቁሳቁስ በአማራ ፋኖ ሙሉ እጀባና ጥበቃ ተደርጎላቸው በሰላም ተፈትነው አጠናቀዋል። ፈተና ከመጀመሩ በፊት የነበሩ የቅድመ ዝግጅት ስራዎችም ሙሉ በሙሉ ሲጠናቀቁ መቆየታቸውና የአማራ ፋኖ ትምህርት እንዲጀመር መፍቀዱም የሚታወስ ነው። በሌላ በኩል በአውደ ግንባር መረጃ ደግሞ አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ጀነራል ፈንታ በላይና ፋሲል ክፍለ ጦር በጥምረት የአብይ አህመድ ሰራዊት ከእብናት አዲስ ዘመን ለሬሽን ቅብብልና ለማፈን በመጣበት እንዲቀር አድርገዋል። የአገዛዙ መከላከያ ከትናንትና በስቲያ ማለትም ሰኔ 9 2018 ዓ.ም ከእብናት ዝሃ ቦረን መስክ፣ ከአዲስ ዘመን አምቦ ሜዳ፣ ከደብረ ታቦር ሐሙሲት ቦረን መስክ፣ ከአለምበር ጎንደር በር አምቦ ሜዳ አቅጣጫዎች አንደኛ ኮርንና 204ኛ ኮር ጀነራል ፈንታ በላይ ክፍለ ጦርንና ፋሲል ክፍለ ጦርን ለማፈን በጨለማ ተጉዞ ተራራ ላይ ሰፍሮ ነበር። ነገር ግን በግዙፉ 204ኛ አስቻለው ደሴ ኮር ምክትል አዛዥ እና ጀነራል ፈንታ በላይ ክፍለ ጦር ዋና አዛዥ በአርበኛ ጌቴ መሳፍንት ወይም ዋግነር የሚመራው የፋኖ ኃይል አዘናግቶ ተጠግቶ በመዋል ከቀኑ 8 ሰዓት ጀምሮ በተደረገ የእጅ በእጅ ውጊያ ከፍተኛ የሆነ ጀብድ ተሰርቷል። በጀብዱም ሻለቃ መሪው መገናኛው ስናይፐሩ፣ የሻለቃ መሪው አጃቢዎች በርካታ የነፍስ ወከፍ መሳሪያ፣ የዲሽቃ አውቶማቲክ ከበርካታ ተተኳሽ ጋር ብዛት ያለው ተተኳሽ፣ ሌሎች ወታደራዊ ቁሳቁሶች ምርኮ የሆኑ ሲሆን እንዲሁም በርካታው ኃይል ደግሞ ሙትና ቁስለኛ ተደርገዋል። አገዛዙ ቁስለኛውንም ሬሳውንም ጥሎ የተበተነ ሲሆን በጨለማም ቢሆን የአካባቢው ማህበረሰብ በማስተባበር እንዲቀበር ተደርጓል ሲል ያስቻለው ደሴ ኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ በውድቀት ዋዜማ ላይ የሚገኘው የብልጽግናው አገዛዝ በደረሰበት ወታደራዊ ሽንፈት ንጹሐንን ኢላማ ያደረገ የድሮን ጥቃት ሰንዝሯል። በአፋብን በላይ እዝ ሜጀር ጀነራል ዋንታ ባተ ኮር ጉና ክፍለ ጦር ከሚያስተዳድራቸው ቀጠናዎች በትናንትናው ዕለት ማለትም ሰኔ 10 2018 ዓ.ም ከረፋዱ 5 ሰዓት ላይ እስቴ ወረዳ በታሪካዊቷና ጥንታዊቷ በስልጣኔ መናገሻ በሆነችው ቆማ ፋሲለደስ ከተማ በዙሪያ ባለው ቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት አጥር ግቢ ውስጥ የአብይ አህመድ አሊ አገዛዝ በፈጸመው የድሮን ጥቃት በንጹሃን ላይ ጉዳት ማድረሱ ታውቋል። አንዲት የ35 ዓመት እናት ግራ እጇን ከጥቅም ውጪ ሲሆን ቆማ ፋሲለደስ ሁለተኛ ደረጃ ተማሪዎች 9ኛና 10ኛ ክፍል የ2018 ዓ.ም የሁለተኛው ሰነ ትምህርት የባዮሎጂ ማጠቃለያ ፈተና ሙሉ በሙሉ ተቆርጧል። የትምህርት ቤቱ መማሪያና የንጽህና መጠበቂያ ክፍሎች ሙሉ በሙሉ ወድመዋል።
ልዑል ዶክተር አስፋወሰን አስራት የጥፋቱ ሁሉ ምንጭ የጎሳ ህገ መንግስቱ መሆኑን ገለጹ። የአውሮፓ የህግና የፍትህ ማዕከል ስትራስቡርግ ፈረንሳይ በሚገኘው የህብረቱ ምክር ቤት በጎን ባዘጋጀው ልዩ መድረክ በኢትዮጵያ ንጹሐን ዜጎች ላይ እየተፈጸመ ያለው አረመኔያዊ ወከባና ጥቃት በዝርዝር ተጋልጧል። በትናንትናው ዕለት ከቀኑ በኋላ በተካሄደው በዚህ ዓለም አቀፍ መድረክ ላይ ተቃዋሚ ፖለቲካ ተንታኞች ልዑል ዶክተር አስፋወሰን አስራት ዋና ተናጋሪ በመሆን በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ ሰፊና ዝርዝር ማብራሪያ ሰጥተዋል። መድረኩን በጋበዙት የአውሮፓ ምክር ቤት አባላት የመክፈቻ ንግግር የተጀመረው ይህ ስብሰባ ቀደም ሲል በኢትዮጵያ በአንድ አቅጣጫ ብቻ የሚካሄድ የእርስ በርስ ጦርነት ያለ ይመስላቸው እንደነበር ገልጸው አሁን ግን ከየአቅጣጫው በሚደርሷቸው መረጃዎች መሰረት ጥቃቱና ግጭቱ በሀገሪቱ በየቦታው መሰራጨቱን በግልጽ መረዳታቸውን ይፋ አድርገዋል። ገለጻውን ያዳመጡ የአውሮፓ ፓርላማ አባላትም አገዛዙ በገዛ ህዝቡ ላይ በሰው አልባ አውሮፕላንና በሌሎች ከባድ የጦር መሳሪያዎች ለምን ጥፋት እንደሚያደርስ ጥያቄ አንስተዋል። ዶክተር አስፋወሰን አስራት በበኩላቸው በሰጡት ማብራሪያ በአሁኑ ወቅት በኢትዮጵያ በሲቪል ዜጎች ላይ እየተፈጸመ ያለውን አሰቃቂ ጥቃትና ግድያ መንግስት ማስቆም አለመቻሉን አጥብቀው ወቅሰዋል። የህዝብን ደህንነት ማስከበር ቀዳሚ የመንግስት ኃላፊነት መሆኑን ያሰመሩበት ዶክተር አስፋወሰን የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማትና በርካታ የዓለም አቀፍ ተቋማትን በምታስተናግደው ታሪካዊቷ ሀገር ኢትዮጵያ ውስጥ የግለሰቦችና የሀገር ደህንነት አሳሳቢ ደረጃ ላይ መውደቁን ይህም በቂ የመገናኛ ብዙሃን ሽፋንና ትኩረት እንዳላገኘ አመልክተዋል። በአገሪቱ ውስጥ በመንግስትም ሆነ በታጣቂ ኃይሎች የሚፈጸሙ የጦር ወንጀሎች፣ በሰብአዊነት ላይ የሚፈጸሙ ግፎችና የዘር ፍጅቶች ፍጹም ተጠያቂነት የሌለባቸው መሆኑን በመንቀፍ ፍትህና ተጠያቂነት እንዲሰፍን ዓለም አቀፍ ጥሪ አቅርበዋል። ለቀረቡት ጥያቄዎች ምላሽ የሰጡት ልዑል ዶክተር አስፋወሰን አስራት ዛሬ በኢትዮጵያ ለሚታዩት ክፉ ነገሮችና ቀውሶች ሁሉ ዋናው ምንጭ ጎሳን መሰረት ያደረገው ህገ መንግስት መሆኑን በምሬት አስረድተዋል። ከዓለም በጎሳ ላይ የተመሰረተ ፌዴራሊዝም ስርዓት ያላት ብቸኛ ሀገር ኢትዮጵያ መሆኗን የጠቀሙት ዶክተር አስፋወሰን እንደ ኢትዮጵያ ባሉ በርካታ ጎሳዎች በሚኖሩባቸው የአፍሪካ ሀገራት የፖለቲካ አካሄድ ሊሆን የሚገባው አንድነት በልዩነት ልዩነት በአንድነት የሚል መርህ መሆን እንዳለበት በመግለጽ ገለጻቸውን አጠቃለዋል። ለረጅም ቀናት ፍርድ ቤት ያልቀረበችው ጋዜጠኛ ሳልሳዊት ባይነሳኝን በተመለከተ አካልን ነጻ የማውጣት ክስ ተመሰረተ። ጋዜጠኛ ሳልሳዊት ባይነሳኝ ሰኔ 1 2018 ጀምሮ አዲስ አበባ ፖሊስ እጅ በእስር ላይ እንደምትገኝ ሰኔ 3 ቀን በአካል አግኝተው ማረጋገጣቸውን ጠበቃ ዘውዱ በቀለ ገልጸዋል። በህገ መንግስቱ አንቀጽ 19 መሰረት ማንኛውም ተጠርጣሪ በተያዘ በ48 ሰዓት ውስጥ ፍርድ ቤት መቅረብና የተጠረጠሩበትን ጉዳይ ማወቅ ቢገባውም በጋዜጠኛዋ ላይ ግን ይሄ አልተፈጸመም ሲሉ ጠበቃው አስረድተዋል። በዚህም ምክንያት የተጠረጠረችበትን ጥፋት ማወቅ እንዳልተቻለና ይህም በራሱ ከፍተኛ የስነ ልቦና ጫና የሚፈጥር የሰብአዊ መብት ጥሰት መሆኑን ጠቅሰዋል። በህገወጥ መንገድ በእስር ላይ የሚገኙ ሰዎችን ከእስር ለማስፈታት በሚያስችለው በፍትሐ ብሔር ስነ ስርዓት ህግ ቁጥር 177 መሰረት የቤተሰቧን ውሳኔ ጠብቀው ትናንት የአካል ነጻ ማውጫ ክስ ለፍርድ ቤት ማቅረባቸውን ጠበቃው አስታውቀዋል። ፍርድ ቤቱም ታሳሪዋ ለዛሬ ረቡዕ ሰኔ 10 2018 ዓ.ም 5 ሰዓት እንድትቀርብ ቀጠሮ ሰጥቶ የነበረ ቢሆንም የክሱ መጥሪያ ትናንት ከ10 ሰዓት በኋላ በመውጣቱ ለአዲስ አበባ ፖሊስ ማድረስ እንዳልተቻለ ጠቁመዋል። በፖሊስ መዝገብ ቤቶች በኩል ይህን ጉዳይ የያዘው ኃላፊ መምራት አለበት የሚል ምላሽ ቢሰጥም ኃላፊውን ማግኘት እንዳልተቻለና ዛሬ ይህንኑ ለፍርድ ቤቱ በማስረዳታቸው መጥሪያውን ለማድረስ ድጋሚ ጥረት እንዲደረግ ለነገ 5 ሰዓት ተለዋጭ ቀጠሮ መስጠቱን ጠበቃ ዘውዱ በቀለ አክለው ገልጸዋል። ታሳሪዋን ጋዜጠኛ ሳልሳዊት ባይነሳኝን ለማስፈታት የአዲስ አበባ ፖሊስን ተጠያቂ የሚያደርግ የአካል ነጻ ማውጫ ክስ መመስረቱን እህቷ ሃይማኖት ባይነሳኝ አስታውቃለች። በዚህም መሰረት ሳልሳዊት ትናንት ረቡዕ 5 ሰዓት ላይ ፍርድ ቤት እንድትቀርብ ተቀጥሮ የነበረ ቢሆንም የአዲስ አበባ ፖሊስ የፍርድ ቤቱን መጥሪያ መስጠት አለመቻሉን ገልጻለች። ትናንትና ከሰዓትም ሆነ ዛሬ ጠዋት ላይ መጥሪያውን ለማድረስ ወደ ፖሊስ ቢሮ በተደጋጋሚ ማቅናታቸውን የጠቀሰችው ሃይማኖት ይሁን እንጂ የፖሊስ አካላት ቢሮ እየቀሩ በመሆናቸው ሊያገኟቸው እንዳልቻሉ አስረድታለች። በዚህ ምክንያት የክሱን መጥሪያ ለጊዜው ማድረስ ባይቻልም ሌላ መጥሪያ ለፖሊስ አሳልፎ ለመስጠት የሚደረገው ጥረት ተጠናክሮ እንደሚቀጥል እህቷ ሃይማኖት ባይነሳኝ አረጋግጣለች። አዳነች አቤቤ አመራራቸው በሙስና ህዝብን በማስለቀስና ችግሮችን በማወሳሰብ መጠመዱን ተናገሩ። አዳነች አቤቤ ከተማ አስተዳደራቸው በሙስና በመልካም አስተዳደር ችግር ህዝብን በማማረርና በማስለቀስ ችግሮችን በማወሳሰብ ላይ መሆኑን ያመኑበትን ኑዛዜ አሰምተዋል። መዲናዋ አዲስ አበባን ጨምሮ በብልጽግናው ዘመነ መንግስት ሙሰኝነትና መንግስታዊ ዝርፊያ አይን ማውጣቱ በስፋት ሲነገር ይሰማል። ይህ ሙሰኝነትና ዝርፊያ ህዝብን ማማረርንና ማስለቀስ ጉዳዮችን ማወሳሰብና ማባባስ የብልጽግናው ባለስልጣናት መለያዎች ናቸው። ከተራው የቀበሌ ባለስልጣን እስከ ሚኒስትርና የክልል
ክልል ፕሬዝዳንት ከዚያም አልፎ እስከ ጠቅላይ ሚኒስትሩና ኢታማዦር ሹሙ በአፋቸው እየደለሉ ቢሊዮን ዶላሮችን የሚያወጡ ድርጅቶችን ዘርፈው ለግላቸው አቁመዋል። አብነትም በጠቅላይ ሚኒስትሩ ስውር እጅ የሚመራውን ኦቪድን የመሳሰሉ አዲስ መጥ ግዙፍ ኩባንያዎች ማረጋገጫ ናቸው። በብልጽግናው ዘመን ያሉ የክልል መሪዎችና ሚኒስትሮች የግል ድርጅቶችን ለመጎብኘት ገንዘብ የሚደራደሩ በኢንቨስትመንት ስም ጋሻ መሬቶችን ሸጠው የሚከብሩ ሆነዋል። ተራው የቀበሌና የወረዳ አመራር ደግሞ ለእያንዳንዱ አገልግሎት እንደ ጆተኒ ሳንቲም ካልዋጠ የማይሰራ ሆኗል። ስለሆነም በይፋ የቴሌብር ቁጥርና የባንክ አካውንት ሰጥተው ሙስና እንደሚቀበሉ የታወቀ ሀቅ ነው። በየቀበሌው ህዝብን አሰልፈው በየተራ የሙስና ገንዘብ እንደሚቀበሉ መላው ህዝብ የተረዳው ሀቅ ነው። የሰሞኑ መነጋገሪያ የነበረው የሽመልስ አብዲሳ የሚሊዮን ዶላሮች የሮሌክስ ሰዓት፣ የአዳነች አቤቤ የዳሌ ሰርጀሪና ዝነጣ፣ የአብይ አህመድ ኦቪድ ሪል ስቴት የዚህ ዝርፊያ ውጤቶች ናቸው። ታዲያ ይህ በሆነበት ሁኔታ አዳነች አቤቤ ራሳቸውን ከደሙ ንጹህ በማስመሰል አመራሮቻቸው ግን በሙስና በብልሹ አሰራር ህዝብን በማስለቀስ መጠመዳቸውን ሲናገሩ ተሰምተዋል። ችግር የለም እያልኩ አይደለም። ችግር በጣም ጉቦኝነትና እድሉ ከተገኘ በተገኘው ቀዳዳ ገባ የማለት ፍላጎቱ ትንሽ አይደለም አለ። በተለይ ጉቦኝነት በጣም አለ። ነገሮችን ጥቅም ካላገኙ ስርስር ማድረግና ማስለቀስ፣ ማቆየት፣ መተብተብ አለ። ኮምፕሊኬት ማድረግ አለ። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ ነው ሲሉ ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በታላቁ የኢትዮጵያ የህዳሴ ግድብ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ መሆኑን በመጥቀስ ዋሽንግተን ለግብጽ ምላሽ ለመስጠት የሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችል አመላክተዋል። በፈረንሳይ የተካሄደ ባለው የቡድን ሰባት ጉባኤ ጎን ለጎን ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ፍትሃዊ በሆነ መንገድ ተስተናግዳለች ያሉ ሲሆን የናይል ውሃ ጉዳይ ሁለቱ መሪዎች ከሚያዩባቸው ዋና አጀንዳዎች አንዱ መሆኑን ጠቁመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የግብፁን ፕሬዚዳንት አብዱልፈታህ አልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሃዊ በሆነ መንገድ እንደተስተናግዳችሁ አስባለሁ ብለዋል። አክለውም ሁለቱ መሪዎች ስለ ናይል ይወያያሉ፣ ምክንያቱም ናይል መሆን ከሚገባው በላይ ትንሽ እየቀነሰ ነው ሲሉ ተናግረዋል። ትራምፕ በተጨማሪም በመጀመሪያው የስልጣን ዘመናቸው ወቅት ይህ ጉዳይ መፍትሄ ለማግኘት ተቃርቦ እንደነበር ገልጸዋል። በኢትዮጵያ ግድብ ተገንብቷል፣ ይህም በግብጽ ላይ ከፍተኛ ችግር እያስከተለ ነው። እኔም ይህንን በደንብ አውቃለሁ። ያንን ስምምነት አጠናቅቄው ነበር። ከዚያ ግን የተጭበረበረ ምርጫ ተካሄደና ሌላ ሰው መጣ። እርሱ ደግሞ ስለ ጉዳዩ ብዙ የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም ያሉት ትራምፕ ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ልንፈታው እንደምንችል እናያለን ብለዋል። ፕሬዚዳንት አልሲሲ በበኩላቸው ትራምፕ ግብጽ ስለ ግድቡ ያላትን ስጋት በመረዳታቸው ምስጋናቸውን አቅርበዋል። የግድብ ጉዳይ ለግብጽ ያለውን ተግዳሮት በተመለከተ ላሳዩት መረዳት ያለኝን ክብር ልገልጽሎ ወዳለሁ ሲሉ ኤልሲሲ ተናግረዋል። በኋላም የግብጽን የውሃ ደህንነት መብት እንደሚደግፉ ሲጠየቁ ትራምፕ በእርግጥ ግብጽን እደግፋለሁ፣ እርሱ ከመጀመሪያው ቀን ጀምሮ ጓደኛዬ ነው ሲሉ ምላሽ ሰጥተዋል። የአስተያየት ትራምፕ ወደ ስልጣን ከተመለሱ በኋላ ስለ ህዳሴው ግድብ በይፋ ከተሰጧቸው ቀጥተኛ መግለጫዎች መካከል አንዱ ነው። በመጀመሪያው የስልጣን ዘመናቸው አሜሪካ በኢትዮጵያ በግብጽና በሱዳን መካከል እንደ አውሮፓውያን አቆጣጠር በ2020 መጀመሪያ ላይ ወደ ረቂቅ ስምምነት ያመራውን ድርድር ማመቻቸቷ ይታወሳል። ግብጽ በቡድን ሰባት ሀገራት ላይ በመሪዋ በኩል ግብዣ ተደርጎላት ተገኝታ እንዲህ አይነት የዲፕሎማሲ ስራ ስትሰራ፣ አብይ አህመድ ደግሞ ከኤምራቶች በተዋሰው ድሮን ንጹሐን የአማራ እናቶችንና ተማሪዎችን እየገደለ ነው። የአሜሪካና ኢራን ፕሬዝዳንቶች ጦርነቱን ካሁን ጀምሮ የሚያስቆመውን የመጀመሪያ ስምምነት ፈረሙ። ስምምነቱ የሆርሙዝ ወሽመጥን እንደገና መክፈት፣ የ300 ቢሊዮን ዶላር ኢራን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆም ነው። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነው የኑክሌር ፕሮግራም ሊራዘም በሚችል 60 ቀናት ውስጥ ድርድር የሚካሄድበት ጉዳይ ሆኗል። የአሜሪካውን ፕሬዝዳንት ፈረንሳይ በተካሄደው የቡድን ሰባት ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉ ተናግረዋል። ነገር ግን ከኢራን ጋር የመጨረሻው ስምምነት ላይ መድረስ ካልተቻለ በቦምብ እንደበድባቸዋለን ሲሉ ዝተዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ረቡዕ ዕለት ስምምነቱ ላይ ፊርማቸውን ማኖራቸውን ቴህራን አረጋግጣለች። የኢራን ቁልፍ ተደራዳሪ የሆኑት የምክር ቤቱ አፈ ጉባኤ መሐመድ ባጋር ጋሊባፍ ለአገር ውስጥ መገናኛ ብዙሃን አሜሪካ ላይ ያላቸው ጥርጣሬ እንዳለ መሆኑን አስታውቀው ጣቶቻችን አሁንም ቃታ ለመሳብ ዝግጁ ናቸው ብለዋል። በአሜሪካና ኢራን መካከል የሚደረሰው የሰላም
የሰላም ስምምነት ባለ 14 ነጥብ ረቂቅም ሁለቱ መሪዎች መፈራረማቸውን ተከትሎ ይፋ ሆኗል። የተፋላሚዎቹ ሀገራት አጋሮች በሊባኖስም ሆነ በሁሉም ግንባሮች ጦርነትና ወታደራዊ ጥቃቶችን በአስቸኳይና በቋሚነት ለማቆም ዳግም ጥቃት ለመሰንዘር እንዲሁም የሊባኖስን ሉዓላዊነት ለማክበር የሚያስችል ስምምነት ተፈራርመዋል። ሁለቱ ሀገራት የሌላኛውን ወገን ሉዓላዊነትና የግዛት አንድነት ለማክበር እርስ በርስ በውስጥ ጉዳዮች ጣልቃ ከመግባት ለመቆጠብ ቃል ይገባሉ። በጋራ ስምምነት ሊራዘም በሚችል ቢበዛ በ60 ቀናት ውስጥ ለመደራደርና የመጨረሻውን ስምምነት ለማሳካት ቁርጠኝነታቸውን ይገልጻሉ። አሜሪካ ስምምነቱ በተፈረመ በ30 ቀናት ውስጥ በኢራን ላይ የጣለችውን የባህር ላይ ከበባ ሙሉ በሙሉ ለማንሳትና የመጨረሻው ስምምነት ሲደረስ ጦሯን ከኢራን አቅራቢያ ለማስወጣት ቃል ትገባለች። ኢራን ለንግድ መርከቦች ለ60 ቀናት ነጻና ደህንነቱን የተጠበቀ የባህር ላይ ጉዞ በማመቻቸት ፈንጂዎችንና እንቅፋቶችን በማስወገድ በ30 ቀናት ውስጥ እንቅስቃሴውን ወደ ነበረበት ትመልሳለች። ስለ ሆርሙዝ ወሽመጥ የወደፊት አስተዳደር ከኦማንና አጎራባች ሀገራት ጋር ትመክራለች። አሜሪካ ለኢራን መልሶ ግንባታና የኢኮኖሚ ልማት የሚውል $300 ቢሊዮን ከቀጠናው አጋሮች ጋር ለማዘጋጀትና አስፈላጊ የሆኑ የፋይናንስ ፈቃዶችን በመስጠት አተገባበሩን በ60 ቀናት ውስጥ አጠናቃ ተግባራዊ ለማድረግ ቃል ገብታለች። አሜሪካ በኢራን ላይ የተጣሉትን ሁሉንም አይነት ማዕቀቦች የተመድና የራሷን ጨምሮ በተስማሙበት የጊዜ ሰሌዳ መሰረት ሙሉ በሙሉ ለማንሳት ቃል ስትገባ ሁለቱም ሀገራት ይህንን ጉዳይ በድርድሩ ቅድሚያ ሰጥተው በአስቸኳይ ለመፍታት ተስማምተዋል። ኢራን የኑክሌር መሳሪያ ላለማምረት በድጋሚ ስታረጋግጥ ሁለቱ ሀገራት የከተማቸውን የበለጸገ የኑክሌር ማዕድን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር የማቅለጥና ለወደፊቱ የኢራን የኑክሌር ማበልጸግ ፍላጎቶች ዙሪያ በጋራ ለመወያየት ተስማምተዋል። የመጨረሻው ስምምነት እስኪደረስ ድረስ ሁለቱም ሀገራት ነባራዊ ሁኔታዎችን ለመጠበቅ ተስማምተዋል። በዚህም ኢራን የኑክሌር ፕሮግራሟን አሁን ባለበት የምታቆይ ሲሆን አሜሪካ ደግሞ አዲስ ማዕቀብ ላለመጣልና በቀጠናው ተጨማሪ ጦር ላለማሰማራት ተስማምታለች። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።